4200 ምናምን። ስለዚህ የምንጀምረው ከጀርባ ያለውን ቁጥር ነው የምንጀምረው። ከጀርባ ቁጥር እንጀምርና ወደፊት ነው ከግራ ወደ ቀኝ ነው የምናወጣው ማለት ነው። ከመጨረሻ ቁጥር ወደ ፊት ወደ መጀመሪያ ቁጥር ነውጣውን የምናወጣው። አሁን የመጀመሪያውን ዙር 3 ያሽከረክርና ያረፈበት ላይ የመጀመሪያው የ25000 ድርሃም እጣ ለአራት ሆኗል። በነገራችን ላይ እንግዲህ ብዙዎቻችሁ ቮት ባደረጋችሁት መሰረት ለአንድ ሰው 100,000 የነበረውን ለአራት ሰው እንዲሆን ብላችኋል። ስለዚህ ቀኑ ሌላ ቀን ስለሌለው አራቱን እጣ አሁን ነው የሚወጣው 25000 ድርሃም ለአራት ሰው ማለት ነው። ነው ወይስ አንደኛ እጣ ለመለየት 50,000 እናድርገው? አንደኛ እጣ 50,000 እናድርግና ሁለቱን 3 እናወጣ። ለ3 ሰው ይሁን። ለአራት ይሁን። አው ኖ ብላችኋል። ስለዚህ በቃ ኖ የሚለው ነው እየመራ ያለው። 100 ሰው መርቷል። አው ይሄው ኖ 80 ምናምን ሰው በቃ። ስለዚህ አራቱም አንድ አይነት 25000 ድርሃም ይወጣል ማለት ነው። አሁን 3 ያሽከረክረውና ቀስቶ ያረፈችበት ነው። ነጩን ከነካ እንደዚህ አድርጎ ከነካ ነጩን እንትን ድጋሚ እንትን እናደርጋለን። ስለዚህ ከጀርባ ነው የምንጀምረው። 1 2 3 የመጀመሪያው እጣ የመጨረሻ ቁጥር የመጀመሪያው እጣ የመጨረሻ ቁጥር 5 ቁጥር የመጀመሪያው እጣ የመጨረሻ ቁጥር 5 ቁጥር ሆናለች። 5 ቁጥር ሆናለች። አሁን ደግሞ ቀጥሎ ያለውን ከ5 ቁጥር በፊት ያለችውን ቁጥር እንለያለን። ከ5 በፊት ያለችው ቁጥር 2 ቁጥር አይታችኋል። 2 ቁጥር አሁን ከዚህ በፊት ያሉት በሙሉ ማለትም አራቱ 0 ከሆነ 25 ቁጥር ይሆናል ማለት ነው። አሁን ብዙዎቻችሁ የመጀመሪያ የነበረው ትንሽ ቁጥሮች እጣው ላይ እየተሳተፈ ያልመሰላችሁ ልጆች አሏችሁ። ያ አይደለም፣ ይሳተፋሉ። ግን ምንድነው አሁን ከዚህ በኋላ ያሉት ሁለቱ 0 ከሆኑ 25 ቁጥር ይሆናል ማለት ነው የእጣው አሸናፊ። ስለዚህ አሁን ቀጣይ ያለችውን እናወጣለን። ቀጣይ ቁጥር ማለት ነው። ቀጣይ ቁጥር ሶስተኛ ዲጂት ሶስተኛ 3 ቁጥር አሁን አንድ ነው የሚቀረን። 4 ዲጂት ስለሆነ አንድ ቁጥር ብቻ ነው የሚቀረን። ይሄ ቁጥር ግን ከ0 እስከ 5 መሆን አለበት። ኖ ከ0 እስከ 6 መሆን አለበት። 462 ድረስ ስለሆነ የተሰጠው ከ0 እስከ 6 መሆን አለበት። 7 8 9 አይሆኑም ማለት ነው። ከ0 እስከ 6 ነው። አሁን 0 ከሆነ 325 ቁጥር የእጣው አሸናፊ ይሆናል። 1 ከሆነ 1325 ቁጥር አሸናፊ ይሆናል። 2 ከሆነ 2325 ቁጥር አሸናፊ ይሆናል። 3 ከሆነ 3325 ቁጥር አሸናፊ ይሆናል። 4 ከሆነ 4325 ቁጥር አሸናፊ ይሆናል። 5 ከሆነ 5325 ቁጥር ይሆናል። 6 ከሆነ 6325 ቁጥር አሸናፊ ይሆናል። 7325 ስለሌለ 7 8 እና 9 አይኖርም። 0 ከሆነ ደግሞ 325 ቁጥር አሸናፊ ይሆናል ማለት ነው። ስለዚህ ይሄ የመጨረሻውን አሸናፊ ድልኛ የምትለየው ይቺ ቁጥር ናት ማለት ነው። አሁን ቀስቷ ስፒን የምታደርግበት ቁጥር የመጨረሻውን አሸናፊ ቁጥር ትወስናለች። 9 የለም። ከ7 እስከ 9 ስለሌለ የለም። ስለዚህ እንትን እናደርጋለን፣ እንደግመዋለን። አሁን ደግመዋለን። ከ0 እስከ 6 ከ0 እስከ 6 ስንት ቁጥር ነው? ስንት ቁጥር ነው? 5 ቁጥር። ስለዚህ የዛሬው አሸናፊ ቁጥር 5 3 2 5 አሸናፊ ሆኗል ማለት ነው። 5325 5325
325 ቁጥር የአንደኛው ወይም የመጀመሪያው እጣ አሸናፊ ነው። ልብ በሉ እጣው ይሄ 5325 ቁጥር ውጭ የሆነ ሰው ካርዱን ፎቶ ቢልክ ብሎክ አደርጋለሁ። ማርያምን የእውነቴን ነው የምላችሁ፣ ብሎክ አደርጋለሁ። ካርድም ሀይም ምናምን ብላችሁ እንዳትጽፉ ምንም አይነት ሜሴጅ። አሁን በጣም ብዙ ስለሆነ ዛሬ ስለሚያስቸግረን ከዚህ በፊት ዝም ብዬ አልኳችሁ ነበር ማልፈው። አሁን አንደኛ ዕጣ 5325 ቁጥር ይወጣለት ዋትሳፕ ላይ ፎቶ አንስቶ ይላክልን ፕሮፋይል ስር ባለው ቁጥር ማለት ነው። ከዛ ውጭ ግን ሁላችሁንም ነው ብሎክ የማደርገው። 5548 ቁጥር ልካለች። ተሰናብተሻል። ብሎክ ማላረጋቸው መስሏቸው መሰለኝ። አሁን ገብተሽ ቼክ ማድረግ ትችያለሽ እናት። አሁን የላክሽልኝ ልጅ 5548 ቁጥር ጣዩ ካርዱን አይጠቅምሽም፣ ብሎክ ተደርገሻል። ከዚህ በኋላ ቢደርስሽ ይኸው እዚህ ላይቭ እየሰማችሁ እሺ። 5548 ቁጥር የያዝሽ ልጅ ጣዩ ካርዱን አይጠቅምሽም፣ ምክንያቱም ብሎክ አድርገንሻል። ስክሪንሹት አድርጌ አስቀምጠዋለሁ ለመረጃ። 5995ን ጣዩ ካርዱን አይጠቅምሽም። ከዚህ በኋላ አትጻፉ። ይኸውላችሁ እጣው አሁን ሁለተኛ እጣ ሶስተኛ እጣ ገና ይቀራል። አትጻፉ፣ አትላኩ። ሳይደርሳችሁ ካርዱ የእናንተ 5325 ቁጥር ሳይሆን አትላኩ ብያለሁ። አትጻፉ። ዋትሳፕ ላይ እጣው ያልደረሰው ሰው አይጻፍ። ማርያምን ይኸው ብሎክ እያረኩ ነው። ነጋዴዎችን ብትሆኑ አትጻፉ፣ ብሎክ እያረኳችሁ ነው። አትጻፉ። ድሊት አረግሽ? እሺ ምሬሻለሁ። ቶሎ ብላ ድሊት አረገች። ምሬሻለሁ። አንድ ብትደግሚ እንትን አረግሻለሁ። ስለዚህ አሁን አትጻፉ። 5325 ቁጥር ብቻ ነው እንዲልክልኝ የሚፈልገው። አሁን መጨረሻ 41 መጨረሻው 12 ቁጥር 5325 ካርዱን ነው የምትልኪልኝ። ካልሆነ ብሎክ አደረግሻለሁ። አሁን ቶሎ ካላክሽልኝ ካርዱን ፎቶ አንስተሽ መጨረሻ ቁጥርሽ 41 12 የሆንሽ ልጅ ወይም የሆንክ ልጅ ካርዱን አንስተሽ ፎቶ ካላክሽልኝ ብሎክ ላደርግሽ ነው። የጣት ምልክት የላከውም ብሎክ ተደርጋ ሀይሽን ትበያለሽ። ልክ መስሏችሁ የውሸት መስሏችኋል። ማርያምን ብትካተቱ ማርያምን የእውነቴን ነው 3282 ቁጥርም ብሎክ ተደርገሻል። ስክሪንሹት አድርጌ ካርዱን አስቀምጠዋለሁ። ብላክ ሊስት ማለት ነው። ሲደርሳችሁ ስለማውቀው 74 ሳንቲም የሚኖራችሁ መስሏችኋል። ካርድ የለሽም? እሺ ወደፊትም ካርድ ቢኖርሽ አትጠቀሚም። ብሎክ አትጻፉ ብያለሁ። አራት ሺህ 889 ብሎክ ሪከርድ እያደረግሽ ነው። ቻው። አትላኩ፣ ካርዱን አትላኩ፣ አትላኩ። ይኸው ብሎክ እያደረኳችሁ ነው። በጣም ቢዚ ሁኜ ማለት ነው። እስኪ አሁን ሞክሪው 2753 መጨረሻ። እስኪ እንደ ብሎክ እንዳላደረኩሽ ሞክሪው። ፕሊዝ ጊቭ ሚ ካርድ። ኦኬ ብሎክ አትጻፉ፣ ማርያምን አትጻፉ። ብሎክ እያደረኳችሁ ነው። እንደዚህ አድርጎ ህግ ማስተማር ነው። ስለዚህ አሁን ሁለተኛውን እጣ እናወጣለን። ሁለተኛው ካርዱ 5325 ቁጥር ያለው ብቻ ነው አሁን የምንፈልገው። 5300 ቁጥርም ብሎክ። ምን አገባኝ እኔ እቀንሳለሁ። ቻንስ ለእንትን ለሚያደርግ ሰው አዙረት ትሰጣለህ። እድላቸውን ነው የሚያበላሹት። አትላኩ፣ ካርድ አትላኩ። 5325 ቁጥር ብቻ
አሁን 5300 ሰው አሁን 4 ነው 5 ልጆች ብሎክ የተደረጋችሁ እንደው መድኃኒዓለም ምን አለበት አሁን በደረሳቸው ከዚህ 74 ሳንቲም አይኖራችሁ። በቃ አትላኩ። ብሎክ እያደረኩን አሁን 13 ሰው ብሎክ አድርጌያለሁ። ሁለተኛ ዕጣ ሁለተኛ የ25000 ድርሃም አሸናፊ። ይሄኛው ቁጥር የለችም መሰለኝ። እንግዲህ 5325 ሰሞኑን ከተላከላቸው ነው እንግዲህ እስካሁን አላከችልንም። ስለዚህ ሁለተኛውን ዕጣ እናወጣለን። 1 2 3 ከመጨረሻው ነው የምንጀምረው። አንተን ብሎ መካሪ ማን ያደረገ? ውጭ አትጻፉ ነው ያልኩኝ። ምንም ነገር ብትጽፉ ብሎክ አደርጋችኋለሁ። ምንም ምክርም አልፈልግም። ካደላክሽ አንቺ እግዚአብሔር ይስጥሽ ነይ አሳያችኋለሁ። ምን አገባኝ። 6 ቁጥር የመጨረሻዋ 6 ቁጥር አይታችኋታል። 6 ናት። እንደባለፈው 9 6 እንዳትሉ 6 ቁጥር ነች። የመጨረሻዋ ቁጥር 6 6 አሁንም ድጋሜ 6 ቁጥር አያችሁት? 6 ቁጥር አሁን ደግሞ 5 ቁጥር 5 ቁጥር አሁን የመጨረሻውን እድለኛ የምትለየው ከ0 እስከ 7 ያለች ከ0 እስከ 6 ያለች ቁጥር የመጨረሻዋ የአሸናፊውን ቁጥር ትወስዳለች ማለት ነው። ከ0 እስከ 6 0 አያችሁ፣ 0 አሁን ስንት ሆነ? 566 ቁጥር ሆነ ማለት ነው አሸናፊ። ሁለተኛ ዕጣ 566 አሁን ከ566 ውጪ ካርድ ፎቶ ቢልክ እንትን ያደርጋል። ፈዘሽ ቀረሽ። እኔ ደግሞ እዚህ በብሎክ አፈዝሻለሁ። ፈዝዤ ቀረው አልገባኝም ምናምን ብላ ትልክልኛለች። እዚህ ደግሞ እኔ በብሎክ አፈዝሻለሁ። አትጻፉ ብዬ አማርኛ ተናግሬያለሁ። እዚህ ደግሞ እኔ ብሎክ አድርጌ መቼም እንዳይገባሽ አደርግሻለሁ። አትጻፉ ዋትሳፕ ላይ 566 ቁጥርና 5325 ቁጥር ብቻ ካርዳችሁን ፎቶ አንስታችሁ ላኩ ፕሮፋይል ስር ባለው ቁጥር። ከዛ ውጭ ምንም ነገር አትጻፉ ብሎክ ስለምናደርጋችሁ። 6055 ያለሽ ቁጥር ነሽ። እሺ አንቺም ብሎክ ተደርገሻል። ሰው እንደገና አታርጉ ሲባል ይብሰዋል እንዴ? በመድኃኒዓለም ደህና ደሪሽ እንዲሁ ምን አለ በደረሰሽ እና እንደው ቀጣይ ሶስተኛውን ዕጣ አንደኛ ቁጥር 5325 ነጋዴዎች እየያዛችሁ እሺ፣ የሚልኩላችሁ ለእናንተ ስለሆነ አሁን የላኩ ካሉ ግን ጠይቋቸው። ምናልባት የደረሳቸው ልጆች እናንተ ጋር ሲጽፉላችሁ እኔ ደርሶኛል ብለው ሲልኩላችሁ እንትን አድርጓቸው።
አሁን ፎቶ ልከው ከሆነ እጣው ሳይኖራቸው እንትን ብለው ከሆነ እነዚህ የእጣ ያልደረሳቸው ልከው ከሆነ ብሎክ እያደረግናቸው እንደሆነ ንገሯቸው። ብሎክ ተደርጊያለሁ ምናምን ቢሏቸው ብሎክ ያደረግናቸው እጣ ሳይደርሳቸው ካርዳቸውን ፎቶ የላኩ ናቸው። 566 ቁጥር እና 5325 ቁጥር የ25 ሺህ ድርሃም እጣ አሸናፊ ሆነዋል። አሁን 2 ሰዎች ይቀሩናል። ስለዚህ አሁን ደግሞ ሶስተኛውን እጣ እናወጣለን። 1 2 3 ይሄ የመጨረሻዋን ቁጥር ሁለት ቁጥር የመጨረሻዋ ቁጥር ሆናለች። ሁለት ቁጥር የመጨረሻዋ ቁጥር ሆናለች። እስካሁን ሁለቱም እንትን አላሉ። 566 መላከም እስካሁን ሁለቱ አሸናፊዎች እስካሁን የሉም። እዚህ ላይቭ ላይ የሉም። እያዩ አይደለም እጣው ብሎክ አድርገዋለሁ። ስለዚህ ድጋሚ እንኳን ቢደርሰው እንትን ቢያደርገው ድጋሚ ሌላ ጊዜ ቢደርሰው በዛ ቁጥር መላክ አይችልም። ዋትሳፕ ላይ የጣው ተሳታፊ አይሆንም ማለት ነው። ይሄ ተናግሬያለሁ፣ ህግ ነው። በቃ አትላኩ። ማርያምን 17 ሰው ብሎክ አድርጌያለሁ። ዝም ብላችሁ እየላካችሁ አሁን የመጨረሻውና አራተኛውን እጣ እናወጣና ወደ የስራችን እንበታተናለን ማለት ነው። አሁንም የመጨረሻዋን ቁጥር እንለያለን። 1 2 3 የመጨረሻዋ ቁጥር 7 ቁጥር አይታችኋታል። 6 አይደለም 7 ቁጥር ነው። ቀስቷን እዩዋት። አያችኋት? 7 ቁጥር ነች። 5325 ወይም 566 ቁጥር ወይም 3362 ቁጥር 5325 ማለት 532 አንደኛ የወጣው ነው። ሁለተኛ 0566 ሶስተኛው ደግሞ 3 አያችኋት? ስንት ቁጥር ናት? ስንት ቁጥር ናት? አዎ 8 ቁጥር ነች። 8 ቁጥር 87 ማለት ነው። ከፊት እንግዲህ 00 ከሆኑ 80 ምናምን ይሆናል። 00 ቢሆን ደስታውን አልከው ከሁሉም ዲጂት ማለት ነው። ስንት ቁጥር 3 ቁጥር አይታችኋታል? 3 ቁጥር ደውላችሁ ሰናብቻለሽ። ቆይ አንዴ ጠብቂ። 5668 ቁጥር ያስሽልሽ ደውልሽው ብሎክ እንደዚህ እየሆናችሁ ትሰናበታላችሁ። እሺ ደህና ደሪ እህቴ። አንቺም ምን አገባኝ። እጣችሁ ሳይድ 566 እና 665 ይለያያል። እሺ ብሎክ ሳትጠሩ እንትን አታድርጉ፣ አትጻፉ። ትክክለኛ ቁጥራችሁ አሁን የመጨረሻዋን ቁጥር መለያ እንትን 5325 ቁጥር ሁለተኛ የወጣው 566 ቁጥር ሶስተኛ የወጣው 3362 ቁጥር
4ኛው 387 ቁጥር አልገባሽም? እሺ፣ ስላልገባሽ ብሎክ ተደርገሻል። ደንግጫለሁ ወንድሜ። እኔ እንጃ፣ ትንሽ ልረጋጋ። ቪዲዮ ክፈችና አንዴ ካርዱን ታሳይናለሽ። እሺ፣ ተኝቼ ነበር። ልብሴ ልልበስና እሺ። እሺ፣ እስካሁን ራሱ ማርያምን ተኝቼ እኮ ነው ያመለጠኝ። ስከታተል ቆይቼ እንቅልፍ በዛው ወሰደኝ። አይዞሽ በቃ አሁን እድል ነው የቀሰቀሰሽ። በቃ ዝም ብዬ ሳይ ማለት ነው ጓደኛዬ የደወለችልኝ በይሞ ማለት ነው። ኦኬ፣ ታውቅ ነበር ካለሽን? አሁን እንደውም ከአንተ ብሉ ማጂክ ጠልቤ ከአንተ ገዝቻለሁ፣ ከቲጂም ገዝቻለሁ። አዎ፣ አሪፍ ነው፣ ደስ ይላል። እኛ ጋር ኦልሬዲ ስምሽ ኮንታክትሽ ተመዝግቧል። በእኛ ደንበኞች ሊስት ላይ አለ፣ በኮድ ተመዝግቧል። ስምሽ ካርዱ ስላልተመዘገበ አሁን ካርዱም አብሮ ይመዘገቡን እያልሻ ተካፍሎ ለመብላት እንትን ስለነበርሽ ፈቃደኛ ስለነበርሽ ነው እንግዲህ እንትን ይወጣልሽ ማለት ነው። አረ ማርያምን ይህንኑም በተከፋፈል ነው። ይህ እኮ እድል ነው እና ምን ችግር አለ? እግዚአብሔር ላለው ማለት ነው። የት አካባቢ ነው ያለሽ እህቴ? አሁን እኔ የምሰራው አሁን ያለሁት አሁን ያለሽ የት አካባቢ ነው? አቡዳቢ። አቡዳቢዎች በጣም እድለኛ ናቸው። በስማ የሚገርም በቅርብ ነው ወደ አቡዳቢ የመጣሁት እና ብቻ ታሪክ መስል እግዚአብሔር ይመስገን። ስንት ነው ደሞዝሽ? 1300 ብር ነው ደሞዜ። 1300። ስለዚህ የአንድ አመት ደሞዝ ነው ማለት ነው እንትን ያደረገች። አዎ። እና ብቻ ስለ ሁሉም ነገር 1 ሚሊዮን 50 ሺህ ነው። ሰላም ነው ወንድሜ? እንዴት ነሽ? ሰላም ነው ሁሉ ሀገር አለሁ አልሐምዱሊላህ። እንዴት ነው? ለአንቺ ነው የደረሰው አንደኛው? አዎ የሶስተኛው ነው። 362 አላት በእኔ ስልክ ገብታ ነው። ችግር የለም። የስንት የአንድ አመት ለአሜን 25,000 ድርሃም የአንድ አመት ከ7 ወር ደሞዝ ነው። ኦልሬዲ 2 አመት አንድ ኮንትራት የአንድ አመት በጣም እድለኛ ናት። በጣም ደስ ይላል። ከህዌ ነው ያጠለብን ደግሞ በብዙ ነገር ሌኒዝን ተዋወቋት። በጣም ደስ ብሎኛል። ተዋወቂያትና እንትን እናደርጋለን። ሌሎችን ሁለተኛ ደግሞ ገብተው እንትን እንዲያደርጉ አደርጋለሁ። እንግዲህ እንዴት ናችሁ? ህይወቴ ነሽ ድንግል ሁሉ ነገር ደህና ናችሁ? አሜን። ለማንኛውም ደስ አላችሁ ሁላችሁም? ደስ ብሎኛል በጣም ነው ደስ የሚለው። ምንድነው ልታደርጊበት ይሰማል? ምንድነው ልታደርጊበት ያቀድሽው? አሜን። ኧረ ገና ሀሳብ ሄደ ምን ያህል ጊዜ ይሆንሻል እዚህ አረብ ሀገር ከመጣሽ? ቆየሁኝ። ምን ያህል? ስንት አመት? 6 አመቴ ነው እዚህ ሀገር ዱባይ ማለት ነው። 6 አመት። ኦኬ። ስለዚህ አሁን 6 አመት 7 አመት ከ7 ወር ሆኖሻል ማለት ነው። አሁን የ1 አመት ከ7 ወር ደሞዝ በእድል በቻንስ አግኝተሻል። እንኳን ደስ ያለሽ በድጋሜ። እንኳን አብሮ ደስ ያለ። እንትን አደርጋለሁኝ 566 ቁጥር ነው። እዚሁ ቆይሽ እንዳትወርጂ። አልወርድም፣ እቆያለሁ፣ ችግር የለም። ጋብዛችኋለሁ። ደስ የሚል ልዩ ቀን የሚል ሙዚቃ